ምንድነው ያደረግሽው? ይሄ በፍጹም ያዴ ጽሑፍ አይደለም። ምን? አዎ እሱ አይደለም። እርግጠኛ ነሽ? ይሄ የሰው ተንኮል ነው እንጂ ያዴ ጽሑፍ አይደለም። ዴቭ እየሰማኸኝ ነው? ልቀቀኝ። ትሰሚኛለሽ? አደይ አንድ ነገር ትሁንና እገልሻለሁ። እሺ? አትነፍቅብኝ። ቅራቅንቦሽን ይዘሽ ውጭ። አደይ የት ነው ያለችው? አላውቅም። እኔ በቃ አላውቅም። ድረሱልኝ፣ አድኑኝ። አንቺ ግን ስራ ፈትቼ ሰፈር ላይ መዋሌን ከቁብ አልቆጠርሽም። አደይ የት ነው ያለችው? ቅድም እኮ ነው የወጣችው። ቆይ አደይ የት ሂዳ ነው? አንተን ልጠይቅህ እንጂ አንተ ጋር ብላ ነው የመጣችው። የት አለች? የት ነው ሄደችው? ከወጣችሁ ከቆየሽ ዴቭ ምን ሆነ ነው? ተረጋጋ እንጂ። ላቀቅም ይበቃል። እባክህ ቅድም ስሰነዝር ያልሰነዘርኩ ፈርቼ መስሎ ነው? የሊዲያ ወንድም ስለሆንኩ ነው። እሺ ትሰሚኛለሽ? አንቺ ቀጥ ብለሽ ወደ ለእሷ መልካም ሰው ማንንም አላውቅም። እባክህ እህቴን አገኝልኝ። እንደዚህ አትሁኝ። እኔም እንዳንቺ አይነት ስሜት ነው የተሰማኛለሁ። አደይን ካላገኘው ልብ አያርፍም። ግን ምን እናድርግ? አሁን ሌሊት ነው። ቆይ እኔ ምን ማድረግ ነበረብኝ? ማን የጻፈው? እየቀለድሽ አይደለም ብርሃን? ይሄ በፍጹም የአደይ ጽሑፍ አይደለም። ምን? አዎ እሱ አይደለም። እርግጠኛ ነሽ? አዎ እሱ ጋር መታወሽ። ሄሎ ሄሎ፣ ባርኮቴ። አቤት ባርኮቴ፣ እባክህ አደይ ምን ሆነሽ ነው? ምን ተፈጥሮ ነው? ችግር ውስጥ ገብቻለሁ። አደይ ሄሎ አትነፍቅብኝ። ቅራቅንቦሽን ይዘሽ ውጭ። በግዛት አትነፍቅብኝ። አሁን ቀጥ ብለሽ ውጭ። አደይ እንደምታስባት ቀላል ልጅ አይደለችም። እኔም ላስቀይማት ስለማልፈልግ ነው እንጂ። እና እሺ ምን ያዘ? ሰላም እንዴት ናችሁ? ዛሬም እንደተለመደው በአዲስ ቪዲዮ መጥተናል። እንግዲህ ባለፈው እንዳሳየናችሁ አደይ ተጠልፋ ነበረ። ዛሬ ደግሞ የተጠለፈችበትን ቦታ አሳይተውናል፣ አይተናል ማለት ነው። በጣም የሚገርመው ነገር እስካሁን ድረስ ምንም አላረጋትም። ግን ለሚቀጥለው ቪዲዮ ጓጉተን የምንጠብቀው በጣም ነው። እኔ ይሄን ድራማ ጓጉቼ የምጠብቀው ማለት ነው ከሚባለው በላይ እርግጠኛ ነኝ። እናንተም እንደኔ ጓጉታችሁ እንደምትጠብቁ ማለት ነው። አደይ ድራማ ወይንም ደግሞ ምሩ ወይም ደግሞ ሰራተኛዋ የሚል ድራማ ነው። እንግዲህ ገብታችሁ ማየት ትችላላችሁ። በጣም በሚገርም ነገር ይሄ ትክክለኛ ታሪክ ነው። ምንም ውጣ ውረድ የሌለበት ትክክለኛ ታሪክ ማለት ነው። እና ኮሜንት ላይ የሆነ ትንሽ የምትሉት ነገር አለ፣ ችግር የለውም። ያው ያለ ነው ተነትንላችኋለሁ ማለት ነው። እንግዲህ ማርኮትና ዴቭ በጣም ከሚባለው በላይ ነው። በቃ ራሳቸው ላይ ነው ወጣው የአደይ መጥፋት ማለት ነው። ፍቅር በጣም ከሚባለው በላይ ክፉ ናት ማለት ነው። ከሚባለው በላይ ምንም ልብ አላት ብዬ ልብ የላትም እንዳለ ልብ ኖሯት ነው የምትንቀሳቀሰው። ስለዚህ ልቧ በጣም ድንጋይ ነው ማለት ነው። በጣም ከሚባለው በላይ ድንጋይ ልብ ነው ያላት ማለት፣ ርህራሄ የላትም። እህቷን አደይን ከማስወሰዷ የተነሳ ደግሞ ይችኛዋን ከቤት ምንም የማታውቀውን የማቤት እንደው መንገድ ወዴት እንደምትሄድ ሰው የላት፣ ጓደኛ የላት፣ የምታውቀው የላት። ዝም ብላ ከቤት አባራ ደግሞ አላየሁም በቃ ደርግ
የፈለገው ግደሉኝ እንጂ አልናገርም። በቃ ድርቅ ሰው አንዳንድ ጊዜ እኮ አምልጦትም ይናገራል አይደል እንዴ? እንደው ውሸቷን ድርቅ በቃ እንደው ምስል ከእንደዚህ ያለ ሰው ይጠብቀን ይባላል። ያው አንዳንድ ጊዜ ሰዎች ስንባል የምንሰራቸውን ስራዎች አንዳንድ ጊዜ መቀጠብ አለብን። ሰው የሚፈራው ፈጣሪውን ብቻ ነው። ሰውን ሳይሆን ፈጣሪን መፍራት አለብን። እንግዲህ አደይ እየተሰቃየች እያለ ነው ሞባይሉን ትቶላት ሄዶ እሱ እስኪና ምና ላማክረ ብሎ ጓደኛው ወደ ውጭ ሲወጣ እሷ ደውላ ማርኮትን እርዳኝ እባክህ ችግር ውስጥ ነኝ ብላ ደውላለት ማርኮት ቤት ሄድና ሲሮጥ ፍቅርን እባክሽ የት ናት ያለችው ብሎ አንገቷን ቢያንቃትም ምንም በፍጹም ልትነግረው አልቻለችም ማለት ነው። በፍጹም ዴቭ በጣም ከሚባለው በላይ አንዳንድ ጊዜ ዴቭ የሚሉትን ያምናል። ፍቅር የምትለውን አምኖ ነበረ። እሷ ሄዳለች ኤላ ጋ ትዳር መስርታለች ብላው ነበረ። ምንም አያገናዝብም አንዳንድ ጊዜ ማለት ነው። እና እንትን ወረቀት ጽፋ አልጋው ላይ ያስቀምጣለት ያንን ወረቀቱን ራሷ እንትን አላለውም። አታረጊውም አታረጊውም ሲል ሄደና ኤላን በቦክስ መታው ማለት ነው። ኤላ ምንም የሚያውቀው ነገር የለም። ይህን ሁሉ የምታደበላልቅም ፍቅር ያቃታል። ኤላ በፊትም ተሰው ጋር ታጣይ ነበር ብሏል። ያቃታል ፍቅርን ምን እንደምትሰራ ነገሮችን እንዴት አጠማዛ ሰው እንደምታጋጭ ያቃል። ግን ምንም አሁንም ሊጠረጥር አልቻለም። ይሄን ያህል ክፉ ልትሆን ፍቅር እያለ ወንድሟ ግን ያውቃል። ነገር ግን እህቱ ስለሆነች ምንም ማድረግ አይችልም። ስለዚህ ዴቭ አሁን ወረቀቱን እህቷ ስታየው የእሷ ጽሑፍ አይደለም። ስለዚህ ዴቭ እባክህን ይሄ የእሷ ጽሑፍ አይደለም ያለን ጽሑፍ እኔ በደንብ አውቀዋለሁ ስትለው እንደገና ደነገጠ ማለት ነው። እሱ ለምንድን ነው አደይ የኔን ልብ ትታ ሌላ ጋር ሄደችው? ሌላ ፍቅረኛ አላት ወይ? ሌላ ባል አላት ወይ? እጮኛ አላት ወይ? እያለ እህቱን ሲጠይቅ እህቱ ግን በፍጹም የላትም፣ እኔ የማውቀው ነገር የለም በፍጹም። ደግሞ በዛ ላይ ደግሞ ለእኔ አትደብቀኝም ትነግረኛለች አለች። በፍጹም ሌላ ባል የላትም።